የእግዚአብሔር ማደሪያ ስለመስራት እግዚአብሔር በመድር ላይ ማደሪያን ይፈልጋል። ቤት ሊሰራ ፈልጓል። እግዚአብሔር ደግሞ ቤቱ አድርጎ የሰራውና የመረጠው በመድር ላይ ማደሪያው ቤተክርስቲያን እንደሆነች እኛ የእግዚአብሔር ቤተክርስቲያን ብለን ራሳችንን የምንጠራው ሰዎች የእግዚአብሔር ማደሪያ በመድር ላይ እንደሆነን ቃሉ ያስተምረናል። ደግሞ ማደሪያነታችን በየትኛውም ጂኦግራፊ ሎኬሽን ላይ ባለ ማህበረሰብ ውስጥ ያለን የእግዚአብሔር ማደሪያዎች እንደሆነንም ባለፈው ከትላንትና ወዲያ ተመልክተናል። በመንግስት ላይ በህዝብ መካከል ያለን ህዝብ ነን። መጽሐፍ ሲናገር በህዝብ መካከል ያላችሁ ቅዱስ ህዝብ ናችሁ ብሎ ነው የሚለው። እናንተ ግን ብሎ ከዛ ቅዱስ ህዝብ ይላል። ስለዚህ ለእግዚአብሔር ሐሳብና ፕሮግራም የተለየን በህዝብ መካከል ያለን ቅዱስ ህዝብ ነን፣ ወይም በህዝቦች መካከል ያለን ማደሪያ ነን። ስለዚህ እግዚአብሔር አሁን አዲስ አበባ ማደሪያ አለው ማለት ነው። አዲስ አበባ ማደሪያ አለው ስንል የእግዚአብሔር ቤት የሆነችዋ የክርስቶስ ቤተክርስቲያን ማህበረሰቡን ለማሳየት ነው ማደሪያ የምንለውና እነዚህን ትምህርቶች ተከታታይ ስለሆነ ያስተማርኩት ሁላችንም ልንወስደው ይገባናል። እና ባለፈው ጊዜ ፓወርፖይንት ስላይድ እያሳየሁ ነበረ። ከሙሴ ጀምረን ነው አይደል የመጣ ነው። ከሙሴ ጀምረን ማደሪያው እንዴት ፕሮግሬሲቭ ሆኖ አሁን እኛ የደረስንበት ደረጃ ላይ እንደደረሰና አሁን አካላዊ ፍጥረታዊ ማደሪያ የለም፣ ድንኳን ተብሎ የነበረው ነገር ሁሉ ተቀይሮ የእግዚአብሔር ማደሪያዎች ሕያዋን ድንጋዮች ወደሚለው መተናል። ስለዚህ እሱንም ተመልክተናልና እስከዛ ድረስ መጣንና ከትላንትና ወዲያ የነበረው ፕሮግራማችን ላይ ግን ያየነው ነገር አለ። እግዚአብሔር ስራውን የሚሰራው በስራው ልኬት ነው ብለን የስራውን ልኬት መለኪያ ከመጽሐፍ ቅዱስ ከሕዝቅኤል መጽሐፍ 40 ላይና ከራእይ መጽሐፍ ስንተኛው ምዕራፍ ነው 11ኛው ላይ ወስደን የማደሪያውን የመቀደሱን እግዚአብሔር ሊያድርበት የሚፈልገውን የማህበረሰብ ልኬትን ስንመለከት እግዚአብሔር በመጀመሪያ እንዲለካለት የፈለገው የቱን ነው ያልነው? በራእይ 11 መሰረት መሰዊያውና የሚሰግዱት። ስለዚህ መሰዊያውና የሚሰግዱት የእግዚአብሔር ማደሪያ ከመለካት መቅደሱን ከመለካት አኳያ ልኬቱ የሚጀምረው በስራ ዲዛይን ከሚጀምረው ከመሰዊያው ነው አለን። መሰዊያው ደግሞ የምን ምሳሌ ነው ያልነው? የክርስቶስ ኢየሱስ የቤዛነት ስራው ነው አለን። ከዛ በኋላ በቤዛነቱ ስራ ውስጥ ደግሞ ዓለም ሳይፈጠር ገና በእግዚአብሔር የታወቀ ስራ እንደሆነና በዘመን መጨረሻ ላይ የተገለጠ እንደሆነ ተነጋገርንና ሁሉ ነገር በእግዚአብሔር ስራው አልቆ ግን የተገለጠው ለኛ እምነት እንዲሆንልን መቼ ነው አለን? በዘመን መጨረሻ ወይም ደግሞ የዛሬ 2000 ዓመት ወደ ኋላ ከዛ ጊዜ ጀምሮ የዘመን መጨረሻ ሲባል ከዛ በፊት የነበረው ዘመን ምን ያለበት ማለት ነው? የተጠቀለለበት ማለት ነው። የዘመኑ መጨረሻ ሲባል የነበረ ዘመን አለ ማለት ነው። ያ የነበረው ዘመን ሰይጣን ዲያብሎስ ከሰው በተንኮል ወስዶት የነበረው በምድር ላይ ያለው የእግዚአብሔር መንግስት አገዛዝ ስልጣን የተመለሰበት ለሰው ልጅ የተመለሰበት በክርስቶስ በኩል አዲሱ ዘመን የተጀመረበት። ስለዚህ የዘመኑ ፍጻሜ ሲባል ሊጠቀለል የተፈለገ ዘመን አለ። ያንን ዘመን መፈጸም የተጀመረው ኢየሱስ ቤዛነቱን ምን ሲያደርግ ነው? በምድር ላይ ሲገልጥ ነው ብለናል። እና የስራውን ምሳሌ ልኬቱን ስንመለከት መጀመሪያ ማስተካከል ያለብን ቤዛነቱን ነው መተርጎም ያለብን። ቤዛነቱ በህይወታችን ላይ መሰረት ነው። ቤዛነቱን ደግሞ ስንመለከት ብዙ በውስጡ ያሉ እውነታዎችን ቢኖሩ የመጀመሪያው ግን ልናረጋግጠው የሚገባን ነገር ቤዛነቱ ዓለም ከመፈጠሩ በፊት የነበረ የተደረገ ያለቀ እና በዘመን መጨረሻ ለኛ እምነት እንዲሆንልን የመጣና የተገለጠ ነው። ስለዚህ ይሄንን በጣም በብዙ የመጽሐፍ ቅዱስ ክፍሎች ወደ 12 ጥቅሶች ጠቅሰን አስረግጠን የሰራነው ነገር ነው። ስለዚህ አንደኛ ጴጥሮስ መጽሐፍ ላይ ነው ቆመን እየተነጋገርን የነበረው ማለት ነው በሱ ኦኬ ከአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከቁጥር 18 ጀምረን ነው አይደለ እያየን ያለ ነው።
ኦኬ። ስለዚህ ከዛ ጀምሮ ያለውን ነገር ስንነጋገር በክርስቶስ ኢየሱስ ክቡር ደም እንደተዋጀን መጽሐፍ ቅዱስ ይነግረንና ይህም ደግሞ መዋጀታቸው ዓለም ሳይፈጠር እንኳን የታወቀ ነበረ ይልና ለእናንተ ግን ከሙታን ባስነሳው በእግዚአብሔርና ከሙታን በተነሳው በልጁ በክርስቶስ ኢየሱስ ታምኑ ዘንድ ስለ እምነታችሁ ሲባል በዘመን መጨረሻ ላይ ምን ያለ ነው? የተገለጠ ነው። ስለዚህ ቤዛነቱ ከዘላለም የነበረ ዓለም ሳይፈጠር ገና የተደረገ ግን በዘመን መጨረሻ የተገለጠ ነው። የእኔና የእናንተም ድነት፣ የኔና የእናንተ መመረጥ፣ የኔና የእናንተም በሕይወት መጽሐፍ ላይ ስሞቻችን መጻፍ የተደረገው መቼ ነው አለ? ዓለም ሳይፈጠር ከዓለም ፍጥረት ጀምሮ ነው። የእግዚአብሔር መንግሥት የተዘጋጀው መቼ ነው አለን? በማቴዎስ ወንጌል መጽሐፍ ምዕራፍ 13 እና 25 መሰረት ዓለም ከፍጥረት ጀምሮ ከመጀመሪያ ጀምሮ ነው። ስለዚህ እነዚህ እውነታዎች ሁሉ የሚያሳዩን እግዚአብሔር ባዘጋጀው ስራ ላይ እንድንገባና የዚህ ኢኮኖሚ የዚህ የእግዚአብሔር መንግስት ትልቅ አጀንዳ አካል እንድንሆን የተመረጥን ነን። ስለዚህ ነው ጳውሎስ ሲናገር መመረጣችሁን አይደል የሚለው ተመልከቱት ይላል። ምክንያቱም ብዙዎች እያሉ እናንተ የተመረጣችሁት ዓለም ሳይፈጠር ገና እግዚአብሔር በፊቱ ቅዱስና ነውር የሌለን እንድንሆን በፍቅር በክርስቶስ ኢየሱስ ምን አደረገን የሚለው መረጠን። ስለዚህ የእግዚአብሔር የዘላለም እቅድ ውስጥ የገባን ሰዎች ነን የሚለውን አየንና ይሄ ሁሉ ነገር ማንን ነው አጉልቶ የሚያሳየን? ቤዛነቱን፣ የህይወታችንን የመጀመሪያ የመታነጽያ መሰረታችን በክርስቶስ የተሰራው ስራ ነው። ማንም ሰው ባለፈው ብያቸዋለሁ በስዕል መሰዊያው ላይ መስዋዕቱን ሳያደርግ የኃጢአት ስርየት ሳያገኝ በቃሉ ውሃ መታጠብና በውሃ ጥምቀት ሳያልፍ ወደ እግዚአብሔር መንግስት ውስጥ ገብቶ የቤተ ክርስቲያን አካል መሆን አይችልም። መንገዱ እኔ መንገድ፣ እውነት፣ ህይወት ነኝ። ስለዚህ መንገዱ የመስቀሉ ስራ ነው። መንገዱ ቤዛነቱ ነው። መንገዱ በቤዛነት ውስጥ የተዘጋጀው የእግዚአብሔር አቅርቦት ነው። መንገዱን ያላለፈ እውነት ጋር መድረስ አይችልም። እውነትን ያልተካፈለ የህይወት ተካፋይ አይሆንም። ስለዚህ ኢየሱስ መንገዱ እኔ ነኝ ሲል መሄጃው፣ መሰዊያው፣ መስቀል ላይ የሰራው የሚታረደው በግ ወደ እግዚአብሔር መግቢያው ማድረሻው መንገድ ነው። እሱን መንገዱ ላይ የተሳሳተ እውነት ጋር ያለው ነገር ይዛባበታል። የህይወት ሙላቱም ይዛባበታል። መጽሐፍ ቅዱስ እንደ ምሳሌ ነው፣ ብዙ እዛ ውስጥ አልሄድም። ግን ምን የሚል ትእዛዝ ለሙሴ ተሰጥቶ ነበር? እግዚአብሔር በማደሪያው ድንኳን በቅድስትና ቅድስተ ቅዱሳን ላይ የሚደረግ የትኛውም መስዋዕት፣ የትኛውም የዕጣን መስዋዕት ወይም ደግሞ የሚገባ ከእሳት ጋር የተያያዘ ዕጣን ማጨስ ወይም ደግሞ ካህናት ይዘውት የሚገቡት ዕጣን ጥና፣ እሱ ነገር ሁሉ እሳቱ እንዲወሰድ የተባለው ከመሰዊያው ነው። ምንም እሳት ከሰፈር ማንደድ አይቻልም። እሳቱ ሁሉ ከየት ነው የሚገኘው? ከመሰዊያው ነው። ስለዚህ እግዚአብሔር በዘኍልቍ መጽሐፍ በዘሌዋውያን መጽሐፍ ምዕራፍ 6 እና ምዕራፍ 9 ምዕራፍ 10 ላይ የምናገኘው አንድ ትእዛዝ አዞ ነበረ። ምን ይላል? በመሰዊያው ላይ እሳቱ ሁልጊዜ ይንደድ፣ እንዳይጠፋ። እሳቱም እንዳይጠፋ ካህናቶች ቀን በቀን ምን ይጨምሩበት ይላል? እንጨት ያድርጉበት ይላል። ከዛ በኋላ ወደ ቅድስትም ሆነ ወደ ቅድስተ ቅዱሳን የሚገባ ሊቀ ካህኑም ከሆነ ካህናትም ከሆኑ ይዘው የሚገቡት ጥና ሁል ጊዜ እሳት ከየት ነው የሚወስደው? ከመሰዊያው ነው። ከመሰዊያው ነው። ታስታውሱ እንደሆነ የአሮን ልጆች አብዩድና ናዳብ የሚባሉ ልጆች እግዚአብሔር ያልቀደሰውን ሌላ እሳት ይላል ይዘው መጡ ይላል። ከሰማይ እሳት ወርዶ በላቸው ይላል። ምክንያቱም እሳቱን ከየት ነው ያመጡት? ከሌላ ቦታ ነው። ይሄ ደግሞ መሰዊያው ላይ ያለውን እሳት የለኮሰው ራሱ እግዚአብሔር ነው ከሰማይ። መጽሐፍ ቅዱስ ሲናገር ሙሴም ይላል በመሰዊያው ላይ የመስዋዕቱን በግ ሰርቶ ልክ ሲያስቀምጠው ከሰማይ እሳት ወረደ፣ መሰዊያውም ላይ የነበረውን መስዋዕት በላው ይልና ከዛ ቀን ጀምሮ እሳቱ አለ። ከየት የመጣ ነው?
ከሰማይ የመጣው። ከዛ አሁን ምንድነው የተባሉት ካህናቶች? ምን አድርጉ ነው? ያንን እሳት ምን በሉት? አስቀጥሉት ነው ሄሎ እንጂ አዲስ እሳት መፍጠር አይቻልም። ልክ እንደዛው የጸደቀ እሳት የተጀመረው የመስቀሉ ስራ ላይ ነው። እግዚአብሔር ቁጣውን ሁሉ የገለጠው የት ነው? መስቀሉ ስራ። ከዛ የእግዚአብሔር የማንኛውም መንፈሳዊ እንቅስቃሴ የሚጀምረው የቱ ጋር ነው? ስለዚህ ከመስቀሉ የማንዋሰው ነገር ሁሉ ተቀባይነት የለው። ምኑም ነገር የሚነሳው ከየት ነው ማለት ነው? ከክርስቶስ ቤዛነት ነው። ከክርስቶስ ቤዛነት ነው ወስዳችሁ ወደ እውነት ግቡ የተባልነው፣ ወደ ቅድስት ግቡ የተባልነው፣ ወደ ቅድስተ ቅዱሳንም ምኑን ይዛችሁ? የክርስቶስን። ስለዚህ ምስጋና፣ አምልኮ መነሻው ሊሆን የሚገባው የተደረገልኝ ሳይሆን የመስቀሉ ቃል ነው። ለዚህ ነው እግዚአብሔር የሚያጸድቀውና የሚቀበለው አምልኮ በእሳት እግዚአብሔር የሚመልሰው በመንፈስ ቅዱስ የሚገለጥበት አምልኮ መጀመሪያ ያለበት የቱ ጋር ነው? መስቀል ላይ ነው። ቤዛነቱ፣ መስቀል ስንል ቤዛነቱ። ስለዚህ ነው መጽሐፍ ቅዱስ ቤዛነቱ ባለቀ ጊዜ እውነተኛው ቤዛ በመስቀል ላይ ከሞተ በኋላ እግዚአብሔር ቤዛነቱን ያጸደቀው መንፈስ ቅዱስን በመስጠት ነው። ሄሎ። ስለዚህ መንፈስ ቅዱስ ከየት ነው የመጣው? ከሰማይ። እንዴት ነው የወረደባቸው? በእሳት መልክ። ስለዚህ ልክ እግዚአብሔር ያኔ በነ ሙሴ ጊዜ መስዋዕቱ ላይ እሳት አድርጎ ካህናቶች ሁሉ ያንን እሳት ይዘው እንደሄዱ እግዚአብሔር በክርስቶስ ኢየሱስ መስዋዕትነት በበዓለ ሃምሳ እሳት ለኩሷል። ሄሎ። ከየት የመጣ? ከሰማይ። ስለዚህ የትኛውም የመንፈስ ቅዱስ እንቅስቃሴ መነሻው የቱ ጋር ነው ማለት ነው? ቤዛነቱ ጋር ነው። ቤዛነቱ ላይ የተረጋገጠ መረዳት የሌለው ሰው የመንፈስ ቅዱስ ህብረት ጋር ያለው ህይወት ሙላት አይኖረውም። መጀመሪያ ያለብን የቱ ጋር ነው ማለት ነው? ቤዛነቱ ጋር፣ በክርስቶስ የተሰራልን፣ በመስቀሉ ስራ የተፈጸመልን፣ ክርስቶስ ኢየሱስ በመሞቱ በመቀበሩና በመነሳቱ ውስጥ የጨረሰልንን ስራ የህይወት መልህቅ አድርገን መነሻ አድርገን መንገዱ እንደተባለው መንገዳችን መሆን አለበት። ወደ እግዚአብሔር ስንቀርብ ሁል ጊዜ መነሻችን እሱ ነው መሆን ያለበት። አንደበታችንን ተከፍተን ከእግዚአብሔር ጋር መነጋገሪያ፣ ልመናችን፣ ጸሎታችን፣ ምስጋናችን፣ አምልኳችን፣ የትኛውም ነገር መነሻው የት ነው? የቤዛነቱ ስራ ነው። በቤዛነት ውስጥ ያለፈ የእውነትን ሙላት መካፈል ይችላል። ህብረት ከመንፈስ ቅዱስ ጋር ማድረግ ይችላል። ከዛ ደግሞ ከአብ ጋር ያለን ህይወት መካፈል ይችላል። ስለዚህ አብ በሱ በኩል አይደለም የሚለው፣ በቤዛነቱ በኩል የሚመጡትን ሁሉ ሊቀበላቸው ፈቃደኛ ነው ይላል። ይሄ የህይወቱ የማደሪያነታችን የሥራ ምሳሌ ነው። ስለዚህ ማንም የእግዚአብሔር ቤት ማደሪያ ነን የሚለውን ትምህርት ሲቀበል በደፈናው አንድ ህብረት ውስጥ ስለተካፈልን ማደሪያ እንሆናለን ማለት ሳይሆን ማደሪያነታችን የሚረጋገጠው መጀመሪያ ምኑ ላይ? ልኬታችን ሲስተካከል ነው፣ ቤዛነቱ ጋር። ለዚህ ነው እኮ ለዮሐንስ ምን አለ? ለካው። ስትለካ መጀመሪያ መለካት ያለ ቤቱ ጋር ነው አለ። መስዋዕቱ መሰዊያውንና ሰጋጆቹን አምላኪዎቹን ሁለታችንም ነን የምንለካው በክርስቶስ ኢየሱስ ቤዛነት ላይ ያለ የእውነት መረዳትና ከዛ ቤዛነት ጋር የተጋጠምንበት መጋጠም ይለካል። ይለካል። ስለዚህ በህይወታችን በጣም አስተውለን ልንይዘው የሚገባን በክርስቶስ ቤዛነት ላይ ያለን መረዳት በመንፈስ ቅዱስ የጸና ሊሆን ይገባዋል። አጥብቀን የህይወት መልህቃችን መሰረታችን ልናደርገው ይገባናል ተባብለናል አይደል? ስለዚህ ቤዛነቱ ላይ እውቀታችን ሙሉ መሆን አለበት። ሙሉ ስላችሁ የማናችንም እውቀት ሙሉ አይሆንም፣ ግን ቤዛነቱ ላይ ልናስባቸው የሚገቡን እውነታዎች አሉ። እሱን አያይዘን ምዕራፍ 2 አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ሄደን ስንመለከት ምዕራፍ 1 ቁጥር 24ን ቁጥር 23ን የተመለከትነው ነገር አለ አይደል? ቤዛነቱ ላይ ያለን መረዳት ልክ ሲሆን፣ ቤዛነቱ ላይ ያለን መረዳት ልክ ሲሆን፣ ዳግም መወለዳችን ላይ ያለን እርግጠኝነትና ዳግመኛ ልደታችንን የምናይበት ነገር ይስተካከላል።
ስለዚህ ጴጥሮስ ምን አለ? የቤዛነቱን ነገር ከተናገረ በኋላ ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ምን አይደለም? ዘር አይደለም። ዳግመኛ የተወለዳችሁት የሚለው ሐሳብ ማለት ነው ይሄ ከስጋ ጋር የተያያዘውን ሳይሆን ከየት የተያያዘውን? ከመንፈሳዊው ማንነት ጋር የተያያዘውን። ስለዚህ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይልና በሕያውና ለዘላለም በሚኖር በምንድን ነው አለ? በእግዚአብሔር ቃል። ይሄ የእግዚአብሔር ቃል የተባለው ምን ነው? ራሱ ክርስቶስ። ቃል የነበረው ክርስቶስ። ስለዚህ የዳግም ልደታችን ጉዳይ በስብከት በኩል ይመጣል እንጂ ዘሩ ግን ማን ነው? ክርስቶስ ነው። ስለዚህ ማንም ዳግም የተወለደ ሰው ሁሉ ማን አለው ማለት ነው? ክርስቶስ የተባለ ምን ዘር አለው። ስለዚህ the seed እንግሊዘኛው ላይ ዘር እያለ ጳውሎስም አጥብቆ ይናገራል። ለዘሮችህ ሳይሆን ለምንህ ለዘር። ዘሩም ማን ነው ይላል? ክርስቶስ the seed። ስለዚህ እያንዳንዱ አማኝ ውስጥ ምን ገብቷል ማለት ነው? ክርስቶስ የተባለ ምን ዘር ገብቷል። ይሄ ክርስቶስ የተባለ ዘር የገባበት አማኝ ሁሉ ዝርያው ምንድን ነው የሚባለው? ክርስቶስ ነው የሚባለው። ሄሎ። ለዚህ ነው እናንተ ቅዱስ ሕዝቦች ናችሁ፣ ለርስቱ የተለያችሁ ወገኖች ናችሁ፣ ልዩ ናችሁ፣ ካህናት ናችሁ ስንባል because of the seed ዘሩ ነው። ዘሩ የሚለው ሐሳብ መረዳታችን ይስተካከል። ዘሩ የእግዚአብሔር ቃል ስብከት አይደለም። ዘሩ ራሱ the seed is he himself ክራይስት የተባለው አሜን። ሕይወትን የሚሰጠው መንፈስ የሆነው እሱ ነው ዘሩ። አብራችሁ ናቸው እንድትይዙ ትፈልጋል። ስለዚህ ከማይጠፋ ዘር ተወልደናል ስንል ዘሩ ክርስቶስ ስለሆነ ነው። አሎ መጽሐፍ ቅዱስ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ አይልም? አሁን ተመልከቱ፣ ማን ነው ነፍሱን ስለ ኃጢአት መስዋዕት ያደረገው? ኢየሱስ ነው። ሄሎ ኢየሱስ ነው ምን የሆነው? የመስዋዕት የሆነው ኢየሱስ ነው። የተገደለው በምን የመጣው? በስጋ የመጣው። ከዛ በኋላ ግን ምኑን ያያል ነው የተባለው? ዘሩን ያያል ማለት the seed የሚተላለፈው ቀጣዩ ሰክሴሽኑ ዘሩ ክርስቶስ ነው። ሄሎ የተገደለው ማን ነው? ኢየሱስ ነው። በነገራችን ላይ የተገደለው ኢየሱስ ከሙታን ሲነሳ መጽሐፍ ምንድን ነው የሚለው? ጌታም ክርስቶስ the seed ዘሩ መጣ። አግኝታችሁኛል? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ምኑን ያያል? ዘሩን ያያል። እድሜውም የእግዚአብሔርን ፈቃድ በእጁ ምን ይሆናል? ይከናወናል። ስለዚህ ኢየሱስ ክርስቶስ ልክ መስዋዕትነቱን ቤዛነቱን ሲያደርግ ከሙታን በመነሳት ዘር ሆኖ ክርስቶስ የሚባል ዘር ተጀመረ። አብራችሁ ናቸው። ኦልራይት። ከዛ በኋላ ያ ዘር ደግሞ ማ ውስጥ እየገባ ነው? በመንፈስ ቅዱስ በኩል ያመኑት ውስጥ። ስለዚህ ያ ዘር የማይጠፋው ዘር የተባለው እሱ ነው። ስለዚህ ክርስትና ከሆነ ሃይማኖት ወጥተን ሌላ ሃይማኖት የምንቀላቀልበት ሳይሆን ዘር ነው። ዘሩ በእርሱ ይኖራልና ሊጠፋ አይችልም የተባለው ለዚህ ነው። ከእግዚአብሔር የተወለደ ምን አይልም አይጠፋም የምንለው መካድ አለመካድ አይደለም። አግኝታችሁኛል? ዩሲ ይሄ ትምህርት መስተካከል አለበት። ባክስላይድ ማድረግ አለማድረግ፣ መካድ አለመካድ የሚለው የሚመጣው የዘር ትምህርት ሲጨፈንብን ነው። የዘር ትምህርት ከገባን ግን ዘሩ በእርሱ ይኖራል ከተባለ ዘሩ ምን አይሆንም? አይጠፋም። ምን ማለት ነው? እግዚአብሔር በመጀመሪያ ዘሩን የሚያስቀምጥበት ቦታ ሁሉ ዘሩ እንዲቀመጥበት የተመረጠው ላይ ነው። ሄሎ ዝም ብሎ ዘር እኮ ዝም ብሎ እኮ ወንድ እኮ ዘር እኮ ዝም ብሎ እኮ ሜዳ ላይ አያደርግም። ወንድ እኮ ሴት ጋር ነው ዘር የሚያስገባው። እግዚአብሔርም እኮ ዘሩን ክርስቶስን አግኝታችሁኛል? ለዚህ ነው መጽሐፍ ቅዱስ ሲናገር የተወለድነው ያዕቆብ ላይ እንዲህ ይላል፣ እርሱም የፍጥረቱ በኩራት እንሆን ዘንድ በእውነት ቃል አስቦ ፕላን አድርጎ ምን አለን? ወለደን። the seed ዝም ብሎ አይደለም መወለዳችን። የሆነ ወቅት ላይ እኔ ናና ወለደኝ ብዬ አይደለም የተወለድኩት። አስቦ before the foundation of the world ከመፈጠሩ በፊት አስቦኝ አቅዶ በእውነት ቃል the seed ምን አለን?
ወለደን። ስለዚህ ይሄ ዘር ክርስቶስ ይባላል። ይሄ ዘር ያለበት ሰው ዳግመኛ የተወለደው ከሚጠፋ ዘር አይደለም። ዘሩ ደግሞ ሊጠፋ አይችልም። ከእግዚአብሔር የተወለደ አይደል የሚለው ምን ሊሆን አይችልም? ሊጠፋና ሊሞት አይችልም። ምክንያቱም ዘሩ በእርሱ ውስጥ። ስለዚህ ከእግዚአብሔር ከተወለደ በቀር ዓለምን ማንን ሊያሸንፍ? ለምን ሲባል ዘሩ ሲድ አሎ አብራችሁ ናቸው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይልና ያፈረሰበት መንገድ ምንድን ነው ሲባል ሲድ ዘሩ ከእግዚአብሔር የተወለደ ሁሉ ዲያብሎስን ያሸንፋል። አሸንፏል አይደል የሚል ሲድ እንዳትረሱት። ስለዚህ ዘር ሲባል እያወራን ያለነው ምንድን ነው ማለት ነው? ስብከቱን አይደለም። ምኑን ነው? ክርስቶስን ነው። ግን ይሄ ክርስቶስ ይሄ ሲድ ወደ ሰዎች መንፈስ ወደ ሰዎች ህይወት የሚገባበት መንገዱ ስብከት ነው። በስብከት ቃል ድነናል ስንል ስብከቱ አድኖናል ሳይሆን በስብከቱ ውስጥ ምኑ መጥቷል? ተግባባን አይደለ? ስለዚህ the insemination ወይም ደግሞ ዘሩ እኛ ውስጥ የገባበት መንገድ ምንድን ነው? የወንጌል የእግዚአብሔር መንግስት ወንጌል ስብከት። አሁን ቀጥላችሁ አንብቡት። ጴጥሮስ ላይ አይደለን ያለ ነው። ልካችንን ለማስተካከል መማር ስላለብን ነው። ቁጥር 24 ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባው ይረግፋል። ይሄ ሳርም አበባውም ከምን ጋር ነው የተነጻጸረው? ከስጋ ጋር አይደለ? ከወንድ ፈቃድ ከስጋ የሚገኘው ጋር። ከዛ በኋላ ግን የጌታ ቃል ግን ለዘላለም ይኖራል። ከዛስ በወንጌልም የተሰበካችሁት ቃል አሁን ይወላችሁ እዚህ ጋር ሲጠቀም ግን ምንድን ነው ያለው? ሎጎስ ወይም ደግሞ ሲድ አይደለም ያለው፣ ሬማ ነው ያለው በግሪኩ። ምክንያቱም ምኑ ነው? ፕሪቺንግ ስብከቱን ነው እየተናገረ ያለው። ስለዚህ የጌታ ቃል ለዘላለም ይኖራል፣ በወንጌልም የተሰበከላችሁ ቃል ይህ ነው የሚለው ፕሪቺንግ። እሱ ወንጌሉ ሲሰበክላችሁ ምኑ መጣ? አብሮ ዘሩ መጣና በእምነት ከናንተ ጋር ምን አለ? ሲዋሃድ እናንተ የእግዚአብሔር ልጆች ሆናችሁ ነው። ዳግመኛ ልደት ተፈጠረ። ተግባብተናል አይደል? ኦራይት ምዕራፍ 2 ላይ እንሂድ። ስለዚህ ምንድን ነው ብሎ የሚቀጥለው? እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትን፣ ቅናትንም፣ ሐሜትንም ሁሉ ምን ብላችሁ አስወግዳችሁ። ስለዚህ አሁን ጴጥሮስ እያለ ያለው ዳግም መወለዳችሁ የዚህ ዘር ተካፋይ መሆናችሁ እንዳለ ሆኖ ግን ደግሞ የምታስወግዱት ነገር አለ። ምክንያቱም ከአባቶቻችሁ ከከንቱ ኑሯቸው የተወረሰ ምን አለ? ልምድ አለ፣ የስጋ ስራ አለ፣ የስጋ ጉዳይ አለ። ስለዚህ እርሱን ምን ብላችሁ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ። አሁን መዳን የተባለው ምኑ ነው? መዳን የተባለው እድገቱ ነው። ለመዳን በእርሱ ምን እንድትሉ እንድታድጉ። አደባባይ ላይ ነበርና አይደል? ቤዛነቱ ላይ በዳግም ልደት የተገባን እውነትን ታውቃላችሁ፣ እውነትም ምን ይላችኋል? አርነት ያወጣችኋል። ስለዚህ መዳናችሁን ምኑ ጋር በመግባት ነው? ወደ እውነት ሁሉ ምን ይላችኋል? ይመራችኋል። አሁን መንፈስ ቅዱስ ወደ እውነት ሁሉ ይመራችኋል ሲል ኢየሱስ እያሰበ ያለው ቅድስትን ነው። እዛ ጋር ያመጣችኋል። ምክንያቱም ቅድስት ውስጥ ያለው ዕቃ ምንድን ነው ብያለሁ? አንዱ የወርቅ መቅረዝ፣ የመንፈስ ቅዱስ ምሳሌ፣ 7ቱ መንፈሶች አይደለ? ስለዚህ 7ቱ መንፈሶች ወደ ማን የሚመሩን? ወደ እውነት ወደ ክርስቶስን ይገልጡልናል፣ ያብራሩልናል። የክርስቶስን ትምህርት ያስተምረናል። መንፈስ ቅዱስ። ስለዚህ መንፈስ ቅዱስ እሱን ሲያብራራልን ለመዳን ምን እየሆንን ነው? እያደግን እንሄዳለን። ለመዳን እንድታድጉ፣ በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ምን በሉ? ተንኮል የሌለበትን የቃልን ወተት ተመኙ። ስለዚህ the new born ሲዱ ይሄ ዘር የገባበት ሰው ሁሉ አዲስ እንደተወለደ ዳግም እንደተወለደ ምን ሊሆን ይገባዋል ማለት ነው? የቃሉን እውነት በመመገብ ምን ማለት አለበት? ማደግ አለበት። ያ እድገት መዳን ይባላል።
ሄሎ መዳን ይባላል። ስለዚህ ድነት ከውጭ ወደ ውስጥ መግባት እንዳለው ሁሉ ከውስጥ ደግሞ ወደ ውስጥ መግባትም አለው። ሄሎ አብራችሁ ናችሁ? ከውጭ ወደ ውስጥ መግቢያ ድነት ብለን የምንጀምረው ፕሮሰስ መንገድ መሰዊያው ጋር የምናገኘው የመስቀሉ ቤዛነት ጋር የምናገኘው ወደ ውስጥም ደግሞ የሚያዘልቀን ድነት አለው። እሺ ለምንድን ነው እንደዚህ ያልኳችሁ? እግዚአብሔር አዳምን እንዲህ ብሎት ነበር ታስታውሳላችሁ? ይህንን በበላ ጊዜ አለው መካፈል የሌለብህን እውቀት ከተካፈልክ ምን ትሆናለህ? ሞትን 2 ጊዜ ለምን አለው? እየሞትክ ትሞታለህ ነው የሚለው የዕብራይስጡ ሐሳብ። ምን እያልክ እየሞትክ ማለት ሞትን ጀምረዋል። ምን እያልክ ትቀጥላለህ? እየሞትክ ትቀጥላለህ። መጨረሻ ግራጁዌት ታደርጋለህ። ድነትን ጀምረናል፣ እየዳንን እንቀጥላለን፣ ግራጁዌት እናደርጋለን። አዳም ልክ ይሄን እውቀት ክፉን እውቀት ሲካፈል ሞትን የጀመረው መቼ ነው? የተካፈለበት ሰዓት ላይ ምን ጀምሯል? ሞትን ጀምሯል። ግን ወዲያው ሙሉ ለሙሉ አዳም ምን አላለም። ግን ከዛ ቀን ጀምሮ አክቲቬት የተደረገ ሞት ውስጡ አለ። ስለዚህ እየሞተ ምን ይሆናል? ይሞታል። the same way የእውቀትን የክርስቶስን እውቀት የእግዚአብሔርን እውቀት which is Christን ስንካፈል ያን ቀን ድነት ውስጥ ገብተናል፣ ህይወት ውስጥ ገብተናል። እየዳንን ምን እንሆናለን? እንድናለን። እየኖርን እንኖርና ግራጁዌት እናደርጋለን። ስለዚህ እግዚአብሔር ሪቨርስ ሳይክል ነው የጀመረው ማለት ነው። አዳም ጋር የነበረው ሪቨርስ ሳይክልን እግዚአብሔር እንዴት ነው ያስተካከለው? የአዳም እየሞተ ምን አለ? ሞተና ከዛ በኋላ ወደ መበስበስ ገባ። እኛ ደግሞ እየዳንን እንድንና ከዛ የማይበሰብስ አካል በመውሰድ ግራጁዌት እናደርጋለን። ሄሎ የሥራው ልኬት እየገባን ሊሄድ ይገባል። ስለዚህ አሁን እኛ ኦልሬዲ ምን ብለናል? ድነትን ጨርሰናል። አሁን እዛ ጋር ለምስጋና ለአምልኮ ምክንያት ይሆነናል እንጂ ሁሌ እዛ ጋር አንከርምም። ሄሎ ምን ማለት መሰላችሁ? ዳግም ልደት አንዴ ነው፣ እድገት ግን ቀጣይ ነው። ስለዚህ ሁል ጊዜ ተመልሰን ዳግም ልደት ማውራት የለብንም። መወለዴ መዳኔ ማለት የለብንም። ምክንያቱም አንዴ የተወለደ ልጅ በጣም የሚያምርበት ምን ሲሆን ነው? እያደገ የሆነ ሰዓት ላይ ልደቱን እያከበረ እያደገ የሆነ ሰዓት ላይ ልደቱን እያከበረ እያደገ ቢሄድ ይሻላል እንጂ ሁል ጊዜ እዛ ጋር ሆኖ መዝሙር ሲዘምር አስቡት። መዳኔ ከዓመት ዓመት መዳኔ የኔ ነገር መዳኔ ከሆነ የቱ ጋር ነው ማለት ነው? ካምፕ ያደረገው የቱ ጋር ነው? ከአራስ ቤት አልወጣም እንደማለት ነው። ሄሎ ነው። አሁን እግዚአብሔር ማየት የሚፈልገው ህዝብ ማደሪያ ለመሆን የሚሰራ የመንፈስ አብሮነት ውስጥ ገብቶ በመንፈስ ቅዱስ እየተሰራ ምን የሚል የሚያድግ ምን ለመሆን? ማደሪያ ለመሆን። አሁን ተመልከቱ ጴጥሮስ ምን እንዳለ። እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉት? ተመኙ ካለ በኋላ ምን ይላል? አሁን ቁጥር 4 ንዩት። በሰው ምን ወደ ሆነ? እሺ ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ምን እያላችሁ? እየቀረባችሁ። አሁን ተመልከቱ። ስለዚህ የቃሉን ወተት ተመኙ አለና አሁን መቅረብ መጀመር አለብን። ወደ ማን ነው አሁን ጥያቄው? ወደ ማን እንቅረብ? ተመልከቱት። በሰው ምን ወዳለ? ወደ ተጣለ፣ በእግዚአብሔር ዘንድ ግን ወደ ተመረጠው ክቡር ወደ ሆነው ወደ ሕያው ድንጋይ። ከየት የወሰደው ይመስላችኋል ይህን ክፍል? ጴጥሮስ ኢሳይያስ 28 በጽዮን ኢሳይያስ 28ን ካወጣችሁ ቀድማችሁኝ። ስለዚህ ጌታ እግዚአብሔር እንዲህ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነ የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም ይላል። ስለዚህ አሁን ጴጥሮስ የተጠቀመው ቃል ይሄንን ነው። ይሄ ግን ድንጋይ የት ነው የሚኖረው? ጽዮን። ስለዚህ የኛ ክልል ምንድን ነው የሚባለው? ጽዮን ነው የሚባለው። ስለዚህ በጽዮን ያሉትን ህይወቶች መንፈስ ቅዱስን፣ እግዚአብሔር አብን፣ የመላእክቶች አገልግሎትን አብረን የቃሉን ገበታ የህብስቱን አይደለ እንደገና የክርስቶስ ኢየሱስን መካከለኛ አገልግሎት
የደምን መርጨትን እነዚህን ሁሉ የምናገኘው የት ነው? በጽዮን ተራራ ነው። በጽዮን ደግሞ ከተማይቱ ራሱ የምትሰራበት የመሰረቱ ድንጋይ ማን ነው? ክርስቶስ ነው። ስለዚህ ነው አሁን ጌታ እግዚአብሔር እንዲህ ይላል፣ በጽዮን ድንጋይን ለመሰረት ምን እላለሁ? ማህበረሰቡ የሚሰራበት ድንጋይ ክርስቶስ ነው። ጽዮን የተባለው ከተማ የሚሰራበት ማህበረሰቡ ሁሉ የሚሰራው በማን ነው ማለት ነው? በክርስቶስ ነው። ስለዚህ እዛ ማህበረሰብ ላይ ሄደን ስንመለከት በዕብራውያን 12 ላይ ማህበረሰቡ ማን እንደሆነ ሲናገር ማህበረሰቡ የእግዚአብሔር ከተማ ላይ የሁሉ ዳኛ የሆነው እግዚአብሔር አብ ይላል። ከዛ እንደገና ደግሞ እልፍ አላፋት መላእክቶች ይላል። ከዛ እንደገና ደግሞ ፍጹማን የሆኑ ጻድቃን መንፈሶች ይላል። የበኩራት ማህበር ይላል። እነዚህ ሁሉ ማህበረሰብ ናቸው? የጽዮን ናቸው። የነዚህ ሁሉ ማህበረሰብ እነዚህን ሁሉ ያጣበቀ ያገናኘ ማን ነው? ክርስቶስ ኢየሱስ ነው። ምክንያቱም ቤዛነቱ ወደ አብ አስገብቶናል። ማጣበቂያችን እሱ ነው። ከከተማው ጋር ያገናኘን እሱ ነው። ከማህበረሰቡ ጋር ያገናኘን ክርስቶስ ኢየሱስ ነው። ስለዚህ ኢሳይያስ ሲናገር እኛም አለ እነ አብርሃምም እነ ይስሐቅም እነ ያዕቆብም የቀድሞ አባቶችም ነቢያቶችም ተስፋ የሚያደርጉት ይህን ድንጋይ ነው። ምን እንዲለን? እንዲያጋጥመን፣ እዛ ማህበረሰብ ውስጥ እንዲከተን። ስለዚህ ተስፋ አደረጉና የሰራትን ከተማ አየሁ። እግዚአብሔር የሰራትን ከተማ ተመለከቱ እኮ ነው የሚለው። ከተማዋን አይተዋል። ማህበረሰብ ማለት ነው። ከተማ ስንል የሆነ ህንፃ ምናምን ነገር የሚለውን ወዲያው አይምጣላችሁ። ምኑን ነው? ከተማ ህዝቡ ነው፣ ማህበረሰቡ ነው። ምክንያቱም ወደ ጽዮን ተራራ ወደ እግዚአብሔር ከተማ ደርሳችኋል ይልና ከዛ በላይ የከተማውን ነገር ሲነግረን እኮ የሁሉ ዳኛ የሆነ እግዚአብሔር ከተማ ተብሎ እኮ የተባለው ማህበረሰቡ ነው፣ ነዋሪዎቹ ናቸው። ለምሳሌ አዲስ አበባ አለች። አዲስ አበባ ከተማ እንድትሆን ያረጋት ነዋሪው ነው እንጂ ህንፃው አይደለም። አዲስ አበባ ውስጥ ያለውን ነዋሪ ሁሉ አስወግደን መንገዱንም መኪናውንም ህንፃውንም ትተነው ብንሄድ ከተማ መባል ይቆማል። ከተማ የሚለው ነገር ያለው ይሄ መዋቅሩ ኢንፍራስትራክቸሩ የሆነ የሚታየው ቁሳዊው ነገር አይደለም። ቁሳዊው ለማን ነው የተሰራው? ስለዚህ ከተማ ስንል ማህበረሰቡ ነው መጀመሪያ። ስለዚህ እግዚአብሔር ከተማ ሲል ማህበረሰቡን አስቡ። ወደ ጽዮን ገብታችኋል ሲል ምን ውስጥ ነው የገባችሁት ነው እያለ ማህበረሰቡ። ስለዚህ ሰው ኮንሸስ መሆን አለበት። እኔ የገባሁበት ክልል አለ። ማን ያለበት? እግዚአብሔር አብ ያለበት። እኔ የገባሁበት ክልል አለ። ማን ያለበት? ልጁ ኢየሱስ ክርስቶስ መካከለኛ ያለበት። እኔ የገባሁበት ማህበረሰብ የእልፍ አላፋት መላእክቶች አሉበት፣ ጻድቃን መንፈሶች አሉበት፣ የበኩራት ማህበሮች አሉበት። እነዚህ ሁሉ የገባንበት ማህበረሰብ ነው። አብረናናል። መግቢያው ግን የጽዮኑ አለት ነው አለው። ከዛ በኋላ ለመሰረት አስቀምጣለሁ። የተፈተነ ነው። የተፈተነ መሆኑን ደግሞ በወንጌላት ላይ ተመልክተናል። በሰው ምን ወዳለ? ወደ ተጣለ። በእግዚአብሔር ግን ምን ወደሆነ? ወደ ከበረ። የተጣለው መቼ ነው? ማቴዎስ ወንጌል መጽሐፍ ምዕራፍ 22 ላይ አካባቢ ሄዳችሁ ስታነቡ ግንበኞች የናቁት ድንጋይ አይደለ? እርሱ ምን ሆነ? የማዕዘን ራስ። ለማን ነው የማዕዘን ራስ የሆነው? ለማህበረሰቡ፣ ለጽዮን። ስለዚህ እርሱ ግንበኞች ሲንቁት፣ ግንበኞቹ እነማን ናቸው? እዛ ጋር የሃይማኖት አባቶች አሳልፈው የሰጡት እስራኤላውያኖችን ይመሩ የነበሩ የመንፈሳዊ ነገር አዋቂዎች ግንበኞች ናቸው እኮ። ግንበኞች ናቸው፣ ያውቁታል። ሚስጥሩን ግን ያወቁት የህንፃውን ብሉፕሪንት ከሙሴ ተቀብለው ምኑን አጡት? የማዕዘኑን ራስ ሚስ አደረጉት። ግንበኞች እኮ ናቸው። አልካደም እኮ ኢየሱስ። ፈሪሳውያንም ምኖች ናችሁ ነው ያላቸው? ግንበኞች ናችሁ። አሁን ችግራችሁ ምንድን ነው? የማዕዘኑ ራስ ግን መጥቶ እያለ ምን ሆናችኋል? አጣችሁታል። ብሉፕሪንቱን የሆነ በሰሚ በሙሴ በኩል ሰምታችሁታል። አሁን መጋጠሚያው ትክክለኛው የሆነ የማዕዘኑ ራስ ግን ሲመጣ ምን አረጋችሁት? ሪጀክት አረጋችሁት። ስለዚህ በሰው ምን ወዳለ? ወደ ተጣለ፣ ወደ መስቀል ወደ ተወገደ፣ አስወግደ ወደ ተባለ፣ በእግዚአብሔር ግን ወደ ተመረጠ አይደለም የሚለው ከሙታን በማስነሳት እግዚአብሔር ይህ ነው የኔ ማዕዘን ራስ ምርጥ። ስለዚህ እሱ ጋር አሁን ጴጥሮስ ምንድን ነው እያለ ያለው? በሰው ወደ ተጣለ በእግዚአብሔር ግን ምን ወዳለ? ወደ ተመረጠ ክቡር ወደ ሆነው ወደ ሕያው ድንጋይ። ስለዚህ ሰው ሲጥለው
እንዲሞት ያደረገው ጊዜ እግዚአብሔር ግን ከሙታን ሲያስነሳው የተመረጠ የከበረ የማዕዘን ምን ሆነ? ድንጋይ ሆነ። የማዕዘን ድንጋይ ሆነና ወደዚህ ክቡር ድንጋይ ወደ እርሱ ምን እያላችሁ እየቀረባችሁ ይላል አይደለ? ምን ማለት ነው? በሰሞኑ ትምህርት ወደ ቅድስት ወደ እውነት ምን እያላችሁ እየዘለቃችሁ የእውነትን ትምህርት እየወሰዳችሁ የጽድቅን ትምህርት ምን እያላችሁ እየተካፈላችሁ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋይ አይደለ? እሺ፣ ስለዚህ ምን ማለት ነው? እሱ ሕያው ነው። ወደ እርሱ እየቀረባችሁ እናንተ ደግሞ ምን ማለት ነው? ድንጋዩ የነካው ሁሉ ምን ይሆናል? የድንጋዩ አይነት ይሆናል። ሄሎ፣ እሱ ሕያው ድንጋይ ነው። ከዛ እናንተ ምን ትሆናላችሁ? ሕያዋን ድንጋይ ትሆናላችሁ። ሕይወት ያለ ሕይወት ተካፋይ ትሆናላችሁ። እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ። ተመልከቱ፣ አሁን የጴጥሮስ ማንን እያሰበ ነው ይህን ሁሉ የሚያወራው? ያንን ስርዓት እያሰበ እኮ ነው። አሁን ያ ስርዓት ተሽሯል አለ። ያ ስርዓት ኢየሱስ እስኪመጣ አገለገለ። ክርስቶስ ከመጣ በኋላ ግን ያ ስርዓት ሁሉ መንፈሳዊ ሆኖ ተቀይሯል። ሄሎ፣ አሁን የምናርደው በግ የለንም፣ የታረደ በግ አለን። አሁን የምናፈሰው ደም የለንም፣ ያለቀ